እንደምን አምሽታችኋል። ይህ በየሳምንቱ አርብ እናንተ የሚደርሰው የቲቪ አመሻሽ ሶስተኛ ምዕራፍ ላይ እንገኛለን። መታሰቢያ ደረጃና አንተነህ ደግፌ ቲቪ አመሻሽን እየመራን ከናንተ ጋር ቆይታ እናደርጋለን። የሰዓቱን አበይት ጉዳዮችን ጠቁማችሁ የ2017 የመጀመሪያ 100 ቀናት የሪፎርምና ዋና የኢኮኖሚ አፈጻጸም ግምገማ ጠቅላይ ሚኒስትር አብይ አህመድ በተገኙበት ተጀምሯል። ኢትዮጵያ ከብሪክስ ሀገራት ጋር በንግድና ኢንቨስትመንት መስኮች ለመስራት ዝግጁ ናት ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ለኮሪደር ልማት ተነሺዎች ከ8 ቢሊዮን ብር በላይ ካሳ መከፈሉን የአዲስ አበባ ከንቲባ አዳነች አቤቤ ተናገሩ። በነገው ዕለት የሚመረቀው የኢቢሲ የአፋን ኦሮሞ ቻናል ሀገራዊ መግባባትና ብሔራዊ ትርክት የሚገነባበት እንደሚሆን የኢቢሲ ዋና ስራ አስፈጻሚ ጌትነት ታደሰ ገለጹ። በዝርዝር ወደ ምናያቸው ጉዳዮቻችን ከመሻገራችን በፊት ግን አጫጭር ዘገባዎችን እናስቀድማለን። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት የተለያዩ ሹመቶችን ሰጥተዋል። በዚህ መሰረት ዶክተር ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስትር፣ ወይዘሮ ሰላማዊት ካሳ የቱሪዝም ሚኒስትር፣ ወይዘሮ ሀና አርአያ ስላሴ ደግሞ ከዛሬ ጥቅምት 8 2017 ጀምሮ የፍትህ ሚኒስትር ሆነው ተሹመዋል። ጠቅላይ ሚኒስትር አብይ አህመድ የሚኒስትሮች ምክር ቤትን በመሰብሰብ የማክሮ ኢኮኖሚ እድገትና ቁልፍ የክዋኔ መስፈሪያዎች የቀረቡበትን የካቢኔ የመቶ ቀን የአፈጻጸም ግምገማ አስጀምረዋል። ግምገማው ዓለም አቀፋዊ ፖለቲካዊና ኢኮኖሚያዊ ዝንባሌዎችንና ፍኖቶችን በመፈተሽ በኢትዮጵያ ላይ የሚኖራቸውን ተጽዕኖ ተመላክቶበታል። 8.45 በመቶ በተተነበየው የመጪው ዓመት እድገት የለውጡ አበረታች ውጤቶች አካታችና ዘላቂ የኢኮኖሚ እድገትን የሚያሳዩ የጨመረ የመንግስት ገቢና ኢንቨስትመንትን ያስገኙ የመንግስት ዕዳን የቀነሱ በመንግስት ይዞታ ስር ያሉ ተቋማትን ተወዳዳሪነታቸውን የጨመሩ የውጭ ምንዛሪን ያስገኙ የበለጠ ተወዳዳሪነት የታየበት የፋይናንስ ዘርፍን ያመጡ ምቹ የኢንቨስትመንት ከባቢን የፈጠሩ ብሎም የዘርፍ ምርታማነትን ያሳደጉ መሆናቸው ተገልጿል። የኢትዮጵያ የኢኮኖሚ እድገት በተለይም እንደ ማኑፋክቸሪንግና ኮንስትራክሽን ባሉ ዘርፎች የተፋጠነ እንደሚሆን ይጠበቃል መባሉን የጠቅላይ ሚኒስትር ጽህፈት ቤት መረጃ አመላክቷል። የኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ከናይሮቢ ሴኩሪቲ ኤክስቼንጅና አይ ካፒታል አፍሪካ ኢንስቲትዩት ጋር የመግባቢያ ሰነድ ተፈራረመ። የኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ስራ አስፈጻሚ ዶክተር ጥላሁን ኢስማኤል እንደገለጹት ትብብሩ የገበያውን እድገት ከማፋጠን አኳያ ለኢትዮጵያ ካፒታል ገበያ ወሳኝ ነው። መግባቢያው በልምድ ልውውጥ አቅም ግንባታ ድንበር ተሻጋሪ የሆኑ ኢንቨስትመንቶችን ለማስተዋወቅ የሚያስችል መሆኑን ገልጸዋል። ስምምነቱ በኬንያና በኢትዮጵያ መካከል ያለውን የካፒታል ገበያ እድገትና ልማት በተለያዩ ስትራቴጂካዊ ትብብር ለማሳደግ እንደሚያስችልም ተናግረዋል። በመግባቢያ ሰነዱ የተገለጹትን ተግባራት በመጪዎቹ ወራት ለመተግበር በቅርበት እንደሚሰራም ተገልጿል። ዘገባው የሪፖርተራችን ወይንሸት ደጀኔ ነው። ከውጪ የኬንያው ምክትል ፕሬዝዳንት ከስልጣን ተባረሩ። ሙስናን ጨምሮ 11 ክሶች የቀረበባቸው ሪጋቲ ጋሻጓን ከፕሬዝዳንት ዊሊያም ሩቶ ጋር ግንኙነታቸው መበላሸት ከጀመረ ቆይቷል። የሕዝብ ተወካዮችና ብሔራዊ ምክር ቤቶች ምክትል ፕሬዝዳንቱ ከስልጣን እንዲነሱ ድምጽ የሰጡት ባለፈው ሳምንት ነበር። የምክር ቤቶቹን ውሳኔ ተከትሎ ነው የህግ መወሰኛ ምክር ቤቱ ከምክትል ፕሬዝዳንትነታቸው ያነሳቸው። ከ67ቱ የህግ መወሰኛ ምክር ቤቱ አባላት 2/3 የሚሆኑት ከስልጣን እንዲባረሩ ድምጽ ሰጥተዋል። ከስልጣን የተነሱት ባለጸጋው ጋሻጓን የህግ መወሰኛ ምክር ቤቱን ውሳኔ ህገወጥ ፖለቲካዊ ግድያ ብለውታል። ዘገባው የኤኤፍፒ ነው። ኢቲቪ አመሻሽ በሶስተኛው ምዕራፍ ላይ ከተመልካቾቻችን ጋር ቀጥሏል። ዛሬ በአጀንዳነት የምናነሳው
ኢቢሲ ወደ ይዘት ለውጥ ላይ ነው የሚገኘው። የተለያዩ ማሻሻያዎችን እያካሄደ ይገኛል። የዚሁ አንድ አካል የሆነ ደግሞ የኢቲቪ አፋን ኦሮሞ ቻናል በነገው ዕለት ይመረቃል። ይህንኑ ጉዳይ አጀንዳ አድርገን ወደ ኋላ ላይ በተለያዩ ዘገባዎች እናስቃኛችኋለን። ተጨማሪ መረጃ የሚያጋሩን እንግዳም ጋብዘናል። የኢቢሲ ምክትል ዋና ስራ አስፈጻሚ አብዱራህማን ሩቢ ስቱዲዮ አብረውን ተገኝተዋል። ከሳቸውም ጋር ወደ በኋላ ላይ ተጨማሪ መረጃዎችን እንጋራለን። ቀዳሚ ወዳረግነው ዜና እናመራለን። ኢትዮጵያ ከብሪክስ ሀገራት ጋር በንግድና ኢንቨስትመንት መስኮች ለመስራት ዝግጁ ናት ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ በሞስኮ እየተካሄደ ባለው የብሪክስ ቢዝነስ ፎረም ላይ በዙም ባደረጉት ንግግር የብሪክስ አባል የሆነችው ኢትዮጵያ ለኢንቨስትመንት ንግድና ለኢኮኖሚ ትብብር ምቹ ሀገር መሆኗን አስረድተዋል። ሰለሞን ጸጋይ ዝርዝሩን አዘጋጅቷል። ኢትዮጵያ ከብሪክስ ሀገራት ጋር በንግድና ኢንቨስትመንት መስኮች በስፋት ለመስራት ዝግጁ መሆኗን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ በሞስኮ እየተካሄደ ባለው የብሪክስ ቢዝነስ ፎረም ላይ በዙም ባደረጉት ንግግር የብሪክስ አባል የሆነችው ኢትዮጵያ ለኢንቨስትመንት ንግድና ለኢኮኖሚ ትብብር ምቹ ሀገር መሆኗን አስረድተዋል። ኢትዮጵያ ከሌሎች የብሪክስ አባል ሀገራት ጋር በኢኮኖሚ መተሳሰር ፍላጎት እንዳላት ጠቅሰው በፍጥነት እያደገ ያለው የኢትዮጵያ ኢኮኖሚ ለኢንቨስትመንት ለኢኮኖሚ ትብብርና ንግድ ወሳኝ እድሎች አሉት ብለዋል። Ethiopia's rapidly expanding economy presents significant opportunities. ኢትዮጵያ ለኢንቨስትመንት ምቹ የሆነ ወሳኝ የኢኮኖሚ ማሻሻያዎችን በፍጥነት እያከናወነች ነው። በተለይ በብሪክስ አባል ሀገራት መካከል የኢኮኖሚ ትብብርና የንግድ ልውውጥ እንዲጎለብት በትኩረት እየሰራች ትገኛለች። ኢትዮጵያ ካላት ሰፊ የተፈጥሮና የግብርና ጸጋዎቿን በመግለጥ ለአፍሪካና ከዛ ባሻገር ላለው የዓለም ክፍል የገበያ መዳረሻ እንዲሆን ይሁንታዋ ነው። ይህ ጥረታችንና መልካም አጋጣሚ ኩራታችን በሆነው ከአፍሪካ ትልቁና ከዓለም ከመሪዎቹ ተርታ ከተሰለፈው በኢትዮጵያ አየር መንገድ የታጀበ ነው። ኢኮኖሚያችንን ለቢዝነስ ምቹ ለማድረግ በቅርብ ዓመታት የኢኮኖሚ ማሻሻያዎችን ተግብረናል ያሉት ጠቅላይ ሚኒስትሩ ቴሌኮሙኒኬሽንና ፋይናንስን ጨምሮ ቁልፍ ሴክተሮች ላይ በተመለከተ የተደረጉ ለውጦችን በአብነት አንስተዋል። In recent years, we have implemented ኢትዮጵያ ከቅርብ ጊዜ ወዲህ ስር ነቀል የኢኮኖሚ ማሻሻያ በማድረግ ለኢንቨስትመንት ምቹ ሁኔታዎችን ፈጥራለች። በተለይም የቴሌኮሙኒኬሽንና የፋይናንሱን ዘርፍ ሊበራላይዝ የማድረጉ ጥረት ለዚህ ተጠቃሽ ናቸው። የውጭ ምንዛሬን ገበያ መር በማድረግ የውጭ ቀጥታ ኢንቨስትመንት ለመሳብ ምቹ ሁኔታዎች ተፈጥረዋል። እነዚህ መሰረታዊ የሚባሉ ማሻሻያዎች መደረጋቸው በዓለም ገበያ ተወዳዳሪ ሆነን ለመውጣትና ለኢንቨስተሮች ውጤታማ የሚሆኑበትን ስርዓት ለመዘርጋት ነው። የብሪክስ አባል ሀገራትም ይህን መልካም አጋጣሚ እንዲጠቀሙ እናበረታታለን። በኢትዮጵያ በተለያዩ ዘርፎች ያሉ ምቹ ሁኔታዎችን የብሪክስ አባል ሀገራት ተጠቅመው በተለይ በማኑፋክቸሪንግ፣ በግብርና፣ በታዳሽ ኃይል፣ በማዕድንና በቱሪዝም መስኮች ኢንቨስት እንዲያደርጉ ጥሪ አቅርበዋል። in sectors such as manufacturing, በኢትዮጵያ አምራች ኢንዱስትሪ፣ ግብርና፣ ታዳሽ ኃይል፣ የታዳሽ ኃይል ልማት፣ ማዕድን፣ አይሲቲ እና ቱሪዝም ያልተነኩ እምቅ የሀብት ምንጮች ናቸው። እነዚህ ኢንዱስትሪዎች ለእድገትና ለፈጠራ ሲበዛ ምቹ ናቸው። የብሪክስ አባል ሀገራት በእነዚህ ያልተነኩ ዘርፎች ቢገቡ ለአፍሪካ ስትራቴጂያዊ መዳረሻ ምቹ መግቢያ ከሆነችው ኢትዮጵያ ጋር እድገታችንን ብዙ የጋራ አበርክቶ ይኖረናል። የብሪክስ አባል ሀገራት የዓለም አስተዳደራዊ መዋቅር ለታዳጊ ኢኮኖሚ ምላሽ ሰጪ እንዲሆን በንቃት መስራት አለብን ብለዋል። ኢትዮጵያ በ2025 ሊደረስበት ለታለመው የብሪክስ የጋራ ኢኮኖሚ ትብብር እውን መሆን የድርሻዋን እንደምትወጣ በመጠቆም Ethiopia is firmly committed to the implementation of the 2025 strategy for BRICS economic partnership. ኢትዮጵያ በ2025 ሊደረስበት ለተወጠነው የብሪክስ የጋራ ኢኮኖሚያዊ ትብብር እውን መሆን የጸና አቋም አላት። ይህም ኢኮኖሚያዊ፣ ማህበራዊና የተፈጥሮ ጥበቃ ልማት ገጽታ ያለውን ዘላቂ ልማት እንዲሰፍን በማለም ነው። ይህም ከኢትዮጵያ የልማት ግቦች ጋር ተመሳሳይ ገጽታ ስላላቸው ትግበራውን በጽኑ እንሸዋለን። ጠቅላይ ሚኒስትር አብይ አህመድ በሞስኮ እየተካሄደ ባለው የብሪክስ ቢዝነስ ፎረም ላይ በዙም ባደረጉት ንግግር ባስተላለፉት መልእክት የብሪክስ አባል ሀገራት የዓለምን 50% ህዝብ እንደሚወክሉ ገልጸዋል።
የ2017 የመጀመሪያ 100 ቀናት የሪፎርምና ዋና ዋና የኢኮኖሚ አፈጻጸም ግምገማ ጠቅላይ ሚኒስትር አብይ አህመድ በተገኙበት ተጀምሯል። ኢትዮጵያ ባለፉት ወራት የተሟላ የማክሮ ኢኮኖሚ ሪፎርም በመተግበር ላይ ትገኛለች። ይህን ተከትሎ በ2017 የመጀመሪያው ሩብ ዓመት የተገኙ ስኬቶችና ትኩረት የሚሹ ጉዳዮችን አስመልክቶ ውይይት ተካሂዷል። የገንዘብ ሚኒስትሩ አህመድ ሽዴ በሩብ ዓመቱ በሪፎርም ትግበራ የተገኘ ውጤት ኢትዮጵያ በ2017 8.4 በመቶ የኢኮኖሚ እድገት ለማስመዝገብ የተቀመጠውን ትንበያ እንደምታሳካ የሚያሳይ መሆኑን ተናግረዋል። ማክሮ ኢኮኖሚ ሪፎርማችን በተሟላ መልኩ ባለፉት 2 ወር በላይ ሲተገበር ቆይቷል። ከቀን አፈጻጸም ጋር ተያይዞ በዛሬው ቀን ያየነው በአጠቃላይ በመታየበት ጊዜ እጅግ በጣም ውጤታማ አፈጻጸም የነበረና ሪፎርሙም በታለመለት ዓላማ ግቡን እየመታ የሄደ እንደሆነ በደንብ የታየበት ነው ማለት ነው። አንደኛ የማክሮ ኢኮኖሚ ሪፎርሙ የተሟላ ቅድመ ዝግጅት ኖሮት ከልማት አጋሮች ጋር የተሳካ ድርድር ተደርጎ ከፍተኛውን የውጭ ድጋፍ አስከትሎ የተተገበረ ሪፎርም ነው። በህዝብ ላይ የሚያመጣውን ጫናም በከፍተኛ ጥንቃቄ የተሰራበት ሁኔታ ነው ያለው። ስለዚህ ሪፎርሙ አንደኛ የተረጋጋ ማህበራዊ ሁኔታ ባለበት ሁኔታ መተግበር ችለናል። ሁለተኛ ከዚህ በፊት ሲፈራ የነበረው ኢንፍሌሽን ሳይሆን እንደውም ኢንፍሌሽን የመቀነስ አዝማሚያ ያሳየበትና በሪፎርሙ ምክንያት የተለየ ከፍተኛ ኢንፍሌሽን ጫና ያልመጣ መሆኑን የተረጋገጠበት ነው ማለት ነው። ሌላ ደግሞ በውጭ ምንዛሪ ተመን ላይ በገበያ መወሰን ስለጀመረ በገበያው ያለው የውጭ ምንዛሪ ኦፊሻሉና በብላክ ማርኬቱ መካከል ከፍተኛ መቀራረብ ኖሮ ኦልሞስት በጣም የተጠጋጋበት ሁኔታ ነው ያለው ማለት ነው። ስለዚህ ዩኒፊኬሽኑም ስኬታማ በሆነ ሁኔታ እየሄደ ያለበት ሁኔታ ነው ያለው። ከዚህ በተጨማሪ ከአጠቃላይ ከመንግስት ገቢ አንፃር በምናይበት ጊዜ አንደኛ ባለፉት 3 ወራት በሪፎርሙ ምክንያት የመንግስት ገቢ በከፍተኛ ደረጃ እየጨመረ መሆኑን አይተናል ማለት ነው። ስለዚህ የከስተም ገቢም የአገር ውስጥ ገቢም በአጠቃላይ የመንግስት ገቢ የፌደራል መንግስቱም ገቢ በከፍተኛ ደረጃ እያደገ መሆኑን መንግስትም ለዚህ ትኩረት ሰጥቶ ግብረ ኃይል አቋቁሞ አሰራር አሻሽሎ ዲጂታላይዝ አድርጎ የታክስ ግብር ከፋዮችን አወያይቶ በተሟላ መልኩ ነው ወደ ስራ የተገባበት። ስለዚህ ከገቢ አንፃር በጣም ጥሩ ውጤት የታየበት ነው ማለት ነው። በዚህ አመት ደግሞ ይሄ ተጠናክሮ መቀጠል እንዳለበት ነው አንዱ የሚያሳየው። ሁለተኛ የውጭ ምንዛሪ ግኝት ነው። ባለፉት 3 ወራት በሪፎርሙ ምክንያት ከፍተኛ የሆነ የውጭ ምንዛሪ ግኝት ነው የነበረው። ከተገኘውም የውጭ ምንዛሪ በከፍተኛ ደረጃ ፈሷል። ከተመሳሳይ አምና በሚታይበት ጊዜ ኦልሞስት እስከ 300% አካባቢ የሚደርስ ከፍተኛ ልዩነት ነው ያለው ማለት ነው። ስለዚህ ከፍተኛ የሆነ የውጭ ምንዛሪ ያገኘንበት ነው በሪፎርሙ ወቅት ባለፉት 3 ወራት ማለት ይቻላል። ስለዚህ የሪፎርሙ ዋና ዋና ግቦች ስኬታማ በሆነ መልኩ እየተፈጸሙ እየተተገበሩ ያለበት ሁኔታ ነው ያለው። ሪፎርሙ ሊፈጥር የሚችለውን ጫና በማሰብም መንግስት በቂ ዝግጅት በማድረግ ስራዎችን እያከናወነ መሆኑን የገንዘብ ሚኒስትሩ አህመድ ሽዴ ተናግረዋል። ከዚህ በተጨማሪ ሪፎርሙ በህዝብ ላይ የሚያመጣውን ጫና በተለይ ደግሞ ቋሚ ገቢ ያላቸው ማህበረሰብ ላይ የሚያመጣውን ጫና ለመቋቋም እስከ 300 ቢሊዮን ብር በተጨማሪ በጀት ለማሳወጅ ቅድመ ዝግጅት አልቋል። ስለዚህ መንግስት ከፍተኛ የበጀት በማድረግ የድጎማ ለማድረግ የሰራ ነው ማለት ነው። ነዳጅ 100 ቢሊዮን ነው የተመደበለት ለመደጎም። እንደምታውቁት ባለፉት 2 ወር ተኩል የምንዛሪ ተመኑ ተለውጦ ያለ ቀጥተኛ ወደ ህዝቡ አላስተላለፍንም የነዳጅ ዋጋውን። ይሄ መንግስት የተረጋጋ ዋጋ እንዲኖር በማድረግ ረገድ ላይ ከፍተኛ ሚና እንዳለው ያምናል። ይሄም ደረጃ በደረጃ ያው እንግዲህ በቀጣይ ሪፎርሙ አስፈላጊ የሆኑ እርምጃዎችን በመውሰድ ረገድ ታርጌትድ ሰብሲዲ እንዳለ ሆኖ ተጨማሪ ጥረቶች የሚደረጉ ይሆናል ማለት ነው። ከዚህ በተጨማሪ ኢንቨስትመንትን በመሳብ ረገድ የተሰራሉ ስራዎችን አጠናክሮ መቀጠል ያስፈልጋል ማለት ነው። ህብረተሰብ ላይ ያለውን ጫና ለማቃለል ሌላው ደሞዝ ነው። ደሞዝ ያው ከጥቅምት ወር ጀምሮ ተግባራዊ የሚደረግ በካቢኔው የተወሰነ ነው። ባለፉት ሳምንታት በገንዘብ ሚኒስቴር በኩል ቅድመ ዝግጅቱ አልቋል። በሲቪል ሰርቪስ ኮሚሽን በኩል ቅድመ ዝግጅቱ አልቋል። የአፈጻጸም መመሪያ ተዘጋጅቷል። ስለዚህ የጥቅምት ወር ደሞዝ ክፍያ በአዲሱ የደሞዝ የተሻሻለው ስኬል መሆን ይጀምራል ማለት ነው። ይሄም ዝቅተኛ ተከፋይ የሆነው የመንግስት ሰራተኞች፣ የጸጥታ ተቋም አባላት፣ በየደረጃው ያሉ የመንግስት ተቋማት በክልልም በፌደራልም ያው መንግስት ይሄንን ለመቋቋም ያስችለውን የደሞዝ ጭማሪ ተግባራዊ ማድረጉን ይጀምራል ማለት ነው።
ከዚህ ጋር በተያያዘ የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ በግምገማው ሀገሪቱ የተገበረችው ሪፎርም ፋይዳው የተዳሰሰበት መሆኑን ጠቁመው በርካታ የማክሮ ኢኮኖሚ ዘርፎች ውጤት ያመጣ ነው ብለዋል። ተሟላ ሪፎርም ከመሆኑ አኳያ የዚህ ሩብ ዓመት ትልቁ እንግዲህ ማሳያ የነዚህ ሪፎርም ስራዎች ውጤት እንዴት ነበረ ምን ነበር ያለምነው ይሄንን ሪፎርም ስናደርግ ወደዚህ ሪፎርም ስንገባ ያለምናቸውን ያስቀመጥናቸውን ውጥኖች አሳካን ወይ የሚል ነው በሚል ነው የተገመገመው። በዚህ ውስጥ የማክሮ ኢኮኖሚ መረጋጋትን የሚያመላክቱ አመላካቾችን ማየት ችለናል። ለምሳሌ አንዱ የወጪ ንግድ ነው። ከወጪ ንግድ አኳያ ባለፉት አመታት በህገወጥ ንግድ በከፍተኛ ሁኔታ ሲጎዳ የነበረ ዘርፍ ለምሳሌ የወርቅ ኤክስፖርትን ብንመለከት በከፍተኛ ሁኔታ በሪፎርሙ ምክንያት ትልቅ ውጤት ያገኘ መሆኑን ማየት ችለናል። አምና አመቱ ሙሉ 4 ቶን ወርቅ ነው ወደ ብሔራዊ ባንክ የመጣው። ዘንድሮ በ3 ወር ብቻ 7 ቶን በላይ ወርቅ ወደ ብሔራዊ ባንክ መምጣት ችሏል። በተለይ ሪፎርሙን ስናስቀምጥ አንዱ የውጭ ምንዛሪ መዛባቶችን በማስተካከል የውጭ ምንዛሪ ግኝትን ማሳደግ የሚል እንደመሆኑ ከዚያ አኳያ በወርቅ ከፍተኛ የሆነ እድገት ማስመዝገብ ችለናል። ሌላው የኤክስፖርት አይተም ሸቀጥ በተለይ በሪፎርሙ ምክንያት ውጤት ያገኘ ትልቅ ውጤት ያገኘ የቡና ዘርፍ ነው። ከቡናም አኳያ ከ500 ሚሊዮን ዶላር በላይ በማግኘት ለታሪክ በመጀመሪያ ጊዜ ማለት ነው። ይሄም ቡናም እንደዚሁ በሪፎርሙ ምክንያት ትልቅ የተሻለ ውጤት ያስመዘገበ ዘርፍ መሆኑን ማየት ተችሏል ማለት ነው። ስለዚህ ሪፎርሙን ስንጀምር የውጭ ምንዛሪ ግኝትን በተለይ ኤክስፖርትን ማሳደግ ከሚለው አኳያ ያስቀመጥነው ውጥን የተሳካ መሆኑን መገምገም ችለናል ማለት ነው። ሌላኛው እንግዲህ የዘርፎችን ለምሳሌ ከውጪ ከገቢ አኳያ ስንመለከት ትልቁ የሪፎርሙ ውጤት ይሆናል ብለን ያልነው ኢኮኖሚያችን ሊያመነጨው የሚገባውን ገቢ በማመንጨት በተለይ ከኛ ጋር ከሚመሳሰሉ ሀገራት ጋራ የታክስ ቱ ጂዲፒ ሬሾአችንን ማስተካከል የሚል ነው። ከዚያ አኳያ ከአምና ጋር ሲወዳደር ከ60% በላይ በአጠቃላይ በገቢ ማለት ነው። በጉምሩክ ስንመለከት ከ77% በላይ ጭማሪ ያለው ገቢ ማሳካት ችለናል። የእቅዳችንን 100% ማሳካት ችለናል በገቢም ማለት ነው። በተመሳሳይ የገቢዎች ሚኒስትሯ አይናለም ንጉሴ የሪፎርሙ ትግበራ የሀገር ገቢ አቅም እንዲጨምር አስተዋጽኦ ማድረጉን አንስተዋል። በዚህ የ3 ወር አፈጻጸም ውስጥ ጥሩ አፈጻጸም ከተገኘባቸው ዘርፎች መካከል የገቢ ዘርፉ ነው። እንደምታውቁት በሀገር አቀፍ ደረጃ ባለፈው 2 ወር ሐምሌ 22 መንግስት የተሟላ የኢኮኖሚ ሪፎርም አድርጓል። ይሄ የተሟላ ኢኮኖሚ ሪፎርም መደረጉ በተለይ ደግሞ ለገቢው ዘርፍ ትልቅ እድል የፈጠረ ነው ማለት ይቻላል። ምክንያቱም ቀደም ሲል እንደምናነሳው የገቢው ዘርፍ ፈተናዎች ብለን በተደጋጋሚ የምናነሳቸው የኢኮኖሚ እንቅስቃሴው ጤናማ አለመሆን፣ የታክስ ስወራና መሰል ኮንትሮባንድን ጨምሮ ፈተናዎች ያሉበት ያልሰለጠነ ኢኮኖሚ ስርዓት የምንከተል ከመሆኑ ጋር ተያይዞ ኢኮኖሚ የሚያመነጨውን ገቢ ለመሰብሰብ የታክስ አስተዳደሩ ትልቅ ችግር ውስጥ የነበረበት መሆኑን እናስታውሳለን። እንግዲህ በሀገር አቀፍ ደረጃ ከተደረገው የተሟላ ኢኮኖሚ ሪፎርም አንጻር በ2017 ትልቅ የገቢ እቅድ ጥለን ነው ስንሰራ የነበረው። ባለፉት 3 ወራት ለመሰብሰብ ያቀድነው ወደ 176 ቢሊዮን ነበረ። ካቀድነው በላይ 180.3 ቢሊዮን ማሳካት ችለናል። ይሄን አፈጻጸም ካለፉት ጊዜያት አንጻር ስንመለከት በተለይ ደግሞ የማክሮ ሪፎርሙን ብቻ ሳይሆን እንደ ሀገር ለውጥ ከመደረጉ በፊት ያሉትን አፈጻጸሞች ለማንሳት ያክል ከለውጥ በፊት በ2010 አመቱን በሙሉ 176 ቢሊዮን ነበር የሰበሰብ ነው። ነገር ግን ባለፉት 5 አመታት በተቋሙ ዲጂታይዜሽንን የተለያዩ የታክስ ፖሊሲና የታክስ አስተዳደር ማሻሻያዎችን በማድረግ በተገኙ ተከታታይነት ያላቸው ውጤቶች በ2017 የመጀመሪያው 3 ወር 180 ቢሊዮን ብር መሰብሰብ ችለናል። ይህ አፈጻጸም
ከለውጥ በፊት ከነበረው አመታዊ አፈጻጸም በእጅጉ ያደገ ካለፈው በጀት አመት ተመሳሳይ ወቅት ጋር ደግሞ እንደዚሁ የ71 ቢሊዮን ብር እድገት ያለው ነው። ተመልካቾቻችን የ100 ቀናት የሚኒስትሮችን ግምገማ አስመልክቶ ጠቅላይ ሚኒስትር አብይ አህመድ ያስተላለፉትን መልእክት ተከታትለን እንመለስ። የዚህን በጀት አመት የ100 ቀን ሪፖርት እናደምጥና ከሪፖርቱ በኋላ ተጨማሪ ግብአት የሚያስፈልጋቸው ጉዳዮች ካሉ ተወያይተን ለሚቀጥለው 100 ቀን ደግሞ አቅጣጫ እናስቀምጣለን። የዚህኛው 100 ቀን ፎከስ የሚያደርገው ሪፎርሙ ላይ ነው። ሪፎርሙ ባለፉት 3 ወራት እንዴት ተመሩ፣ ምን ውጤት አገኘንባቸው፣ ምንና ምን ብናስተካክል ብናሻሽል በሚቀጥለው ኳርተር የበለጠ ውጤታማ ልንሆን እንችላለን የሚለውን እናያለን። እኔም አለኝ ማን የሌለው አለ። በያሉበት ሆነው ልዩ ልዩ ጥቅምና አገልግሎት ያላቸውን የኢትዮጵያ ንግድ ባንክ የቁጠባ ሂሳቦችን እየተጠቀሙ እቅዶን ከግብ ለማድረስ ቀጣዩ የህይወቱን እርምጃ ለመውሰድ የሚመኟቸውን አዳዲስ ተሞክሮዎችን ለማግኘት ከመደበኛ የቁጠባ ሂሳብ የተለየ ጥቅምና አገልግሎት ያላቸውን የኢትዮጵያ ንግድ ባንክ የቁጠባ አማራጮችን ይጠቀሙ።
የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የግብርና ፋይናንስን በማቅረብ ቀድመን ዘመናዊ ምርታማነትን ያቀጣጠልን የአርሶ አደሩን ኑሮ በማገዝ ማሳው በጊዜ ታርሶ ወቅት ጠብቆ አዝመራ እንዲሰበሰብ ደጀን ነን። ከአንድ ክፍለ ዘመን በላይ በተሻገሩ ጉዟችን እርሻው እንዲዘምን ኢንዱስትሪው እንዲስፋፋ ለሀገራችን ዋልታ ለሆኑ ስራዎች ማገር ይሆናል። ለበርካቶች የሥራ ዕድል ይፈጠር። ከታታሪዎችና ከጠንካራዎች ከሆነ 115 ዓመታትን ይዘልቅ። አሁንም በአብሮነት ወደፊት። የኢትዮጵያ ልማት ባንክ የልማት አጋሩ። ኢቲቪ አመሻሽ እንደቀጠለ ነው። ለኮሪደር ልማት ተነሺዎች ከ8 ቢሊዮን ብር በላይ ካሳ መክፈሉን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተናገሩ። ከንቲባዋ ይህን ያሉት ከተፎካካሪ ፓርቲ አመራሮች ከነዋሪዎችና ከልማት ተነሺ ተወካዮች በኮሪደር ልማት ስራ ሂደት ላይ ለቀረበላቸው ጥያቄ ምላሽና ማብራሪያ በሰጡበት ወቅት ነው። ንብረት የተሆነ ተጨማሪ ያለው የአዲስ አበባ ከንቲባ አዳነች አቤቤ ከተፎካካሪ ፓርቲ አመራሮች ከነዋሪዎችና ከልማት ተነሺ ተወካዮች በኮሪደር ልማት ስራ ሂደቱ ላይ ለቀረበላቸው ጥያቄ ምላሽና ማብራሪያ ሰጥተዋል። የልማት ተነሺዎች ልክ በአቧሬ እንደተደረገው ሁሉ አካባቢያቸው ተለውጦ በዛው እንዲቀጥሉ ማድረግ ለምን አልተቻለም በሚል ለቀረበው ጥያቄ ከንቲባዋ ይህን ምላሽ ሰጥተዋል። ሲገነባ የመሰረተ ልማቱ በተለይ የፍሳሽ የጎርፍ መውረጃው የከተማ ልማት የመሬት አጠቃቀሙ መኖሪያ ቤት መሆን የሌለበት አካባቢ አለ። ተዘግቶ የተገነባበት አካባቢ አለ። ጥናቱ በዝርዝር ያስረዳናል። ስለዚህ ሰፋ ወዳለ ቦታ ይሄን ማህበረሰብ መውሰድ ያስፈልጋል። ቤት ብቻ አይደለም ማኛ ያየነው። ቤት ብቻ ሳይሆን ያየነው የልጆች መጫወቻዎች አሉ፣ ኳስ ሜዳዎች አሉ። በአካባቢያቸው ላይ የሚያስፈልጉ ሌሎች መሰረተ ልማቶች አብሮ መኖር አለባቸው። የልማት ተነሺዎች ለዘመናት ከገነቡት ማህበራዊ ትስስር እየተነጠሉ ነው በሚል የቀረበውን ጥያቄ ከንቲባዋ ይህ እንዳይሆን እየሰራን ነው ሲሉ ምላሽ ሰጥተውበታል። አልተበታተኑ። የአንድ አካባቢ ቦታ ሰዎችን አንድ አካባቢ ነው ጣይሶጣ ነው። እጣውን ለሁሉም ከየአካባቢው ለሚነሱት በጋራ አይደለም የሚያደርግ ነው። ቀጠናቸውን እንኳን ጠብቀንላቸዋል። እንደተባለው እቁብ አላቸው፣ እድር አላቸው፣ ማህበር አላቸው፣ ትስስሮች አሏቸው። አይ የቁጠባ ቤቱ ላይ አንገባም፣ ሎኮስት ሃውስ ላይ አንገባም፣ ኮንዶሚኒየም ነው ሲሉ የተወሰኑ ሰዎች ኮንዶሚኒየም ሲመርጡ ወደ ሌላ ሄደው ሊሆን ይችላል። ይሄ ለተባለው ግን በቂ ማሳያ አይሆንም። ለግል ባለ ይዞታ ተነሺዎች የሚሰጠው ካሳ አነስተኛ እንደሆነም ጥያቄ ቀርቦ የነበረ ሲሆን ከንቲባዋ በምላሻቸው ይህን ይላሉ። ካሳ 8.7 ቢሊዮን ከፍለናል። ተገቢ ካሳ ካልከፈልን ታዲያ ለማን ነው የከፈልነው? ተገቢ ስንት ነው? ምንድነው ማሳያው? እኛ ተገቢ ከፈልን ብለን ነው የምናምነው። ከዛ ውጪ 2 አመት ድረስ እንዳይገነቡ የተረከቡትን መሬት ይከለከላሉ። መረጃ ካላችሁ ተጠያቂ ጭምር እናረጋለን። ይሄንን ያደረገ አካል ካለ እንደዚህ የሚል ህግ የለንም። 2 አመት የቤት ክራይ ምን ከፍለው የተከራዩት ቤት ውስጥ ቆይተው የግል ተነሺዎችም ማለት ነው የተከራዩበት ቤት ውስጥ ቆይተው በ2 አመት ውስጥ ቤታቸውን ገንብተው እንዲጨርሱ ቆርቆሮ ገንቡ የሚያለ ካለ መረጃ ካላችሁ ሀሜት አይደለም መረጃ አምጡ። በሚገባ ተጠያቂ እናደርጋለን። የኑሮ ውድነቱን ማስተካከልና የህብረተሰቡን ወቅታዊ ችግሮች ማቃለል ከኮሪደር ልማቱ መቅደም ይገባው ነበር በሚልም ለተነሳው ጥያቄ ከንቲባዋ የተሰሩ ስራዎችን ተናግረዋል። በሁሉም በኩል ነው ያገለገልን ያለነው። ለምሳሌ አንስተውታል። የኑሮ ውድነት ችግር ስለገባን አይደል እንዴ የአዲስ አበባ ህፃናት ባዶ ሳህን ያለ አጥያታቸው ምግብ ሳይኖራቸው ምግብ ያላቸው እንዲመስሉ ተደርጎ ያለ እድሜያቸው እንዲዋሹ ያለ ጥፋታቸው ከመራባቸው በተጨማሪ ደግሞ ምግብ ያላቸው እንዲመስሉ ባዶ ሳህን ይዘው ትምህርት ቤት የሚወድቁበትን ታሪክ የቀየር ነው። ምንድነው አዲስ አበባ ከዚህ በላይ አዲስ አበባ ህዝብ 800,000 ተማሪዎች ዩኒፎርም እናቀርባለን፣ ደብተርና
ቁሳቁሶች የትምህርት ቁሳቁስ እናቀርባለን። ምግብ በቀን 2 ጊዜ ጧት ቁርስ ይበላሉ፣ ምሳቸውን በልተው ወደ ቤት ይሄዳሉ። ቤት ውስጥ ያለው ገመና ስለምናቀው ትውልድ መገንባት አለበት። ሀገራቸውን እየጠሉ እያማረሩ መኖር ስለሌለ ማደግ ስለሌለባቸው የአዲስ አበባ እናቶችን የኑሮ ጫና በሚገባ አይተነው ነው፣ ጓዳቸውን አይተን ነው። ሁለተኛ በየቦታው ቦታዎችን አመቻችተን ከ190 በላይ የእሁድ ገበያ አመቻቸነውና ከስግብግብ ነጋዴዎች ለማስጣል ያደረግነው ጥረት ይሄ ስለሚገባን አይደለ? እነኚህ አዲስ አበባ መግቢያ በሮች ላይ እነኚህን 5 ትልልቅ የገበያ ማዕከላት ኢምቢሊየን ልክ እንደ ኮሪደር ልማት በፍጥነት የገነባ ነው። የኑሮ ውድነቱ ስለሚገባን አይደለ? ጫናው ስለሚገባን አይደለ? የኮሪደር ልማቱ በወደቁ ቤቶች ውስጥ ይኖሩ የነበሩ ዜጎች የተሻለ ቤት እንዲያገኙና አዲስ አበባም ገጽታዋ እንዲቀየር እድል ፈጥሯል ተብሏል። ኢቲቪ አመሻሽ እንደቀጠለ ነው። ወደ አጀንዳ ዘገባዎቻችን እንሻገራለን። በነገው ዕለት የሚመረቀው የአፋን ኦሮሞ ቻናል ሀገራዊ መግባባትና ብሔራዊ ትርክት የሚገነባበት እንደሚሆን የኢቢሲ ዋና ስራ አስፈጻሚ ጌትነት ታደሰ ተናገሩ። ከኢትዮጵያ በተጨማሪ በምስራቅ አፍሪካ ተደማጭ ለመሆን እንደሚያግዝም ተናግረዋል። ዋና ስራ አስፈጻሚው ሪፖርተራችን ካሰች ምሬሳ ከዋና ስራ አስፈጻሚው ጋር ቆይታ አድርጋለች። ተከታትለን እንመለስ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ አቶ ጌትነት ታደሰ ለቃለ መጠይቁም እጅግ በጣም አመሰግናለሁ። አመሰግናለሁ እኔም ስለጋበዝሽኝ። የአፋን ኦሮሞ ቻናል ምን አዲስ ነገር ይዞ መጣ በሚለው እንጀምር። እንደ ሀገር ልናሳካ የምንፈልገውን እድገት ለማረጋገጥ በጣም ትልቅ አቅም የሚፈጥር የነበረውን የመረጃ ክፍተት የሚሞላ አለፍ ሲል ደግሞ ቀጠናው ላይ ሊኖረን የሚገባውን ተደማጭነት ልናረጋግጥበት የምንችልበት አንድ ትልቅ ቱል ነው። ዋና ዓላማው ምንድነው? ቋንቋውን የሚናገር በጣም ሰፊ የህብረተሰብ ክፍል ኢትዮጵያዊ አለ በብዛት። አንዱ እሱ ነው። ሁለተኛ ቀጠናው ነው። በቀጠናው ኬንያን ብንሄድ፣ ጅቡቲን ብንሄድ በዙሪያችን የአፋን ኦሮሞ ቋንቋ የሚናገሩ በምስራቅ አፍሪካ በጣም ብዙ የህብረተሰብ ክፍሎች አሉ። ስለዚህ አንድ ለውስጣችን፣ ሁለት ደግሞ ለቀጠናው ላይ ለሚኖረን ሀገራዊ ፍላጎት ምናሳካበት አንድ ናሽናል ሚዲያ ሆኖ ይወጣል ማለት ነው። የሀገራችን ሚዲያዎች የሚወቀሱበት ነገር አለ። የሐሳብ ብዝሃነትን በማስተናገድ ረገድ ችግር አለባቸው ይባላል። ህብረ ብሔራዊነትን የሚያከብር ብዝሃነትን የሚያከብር ግን ደግሞ ጠንካራ አንድነቱ የተጠበቀ ሀገር የመገንባት ይሄ ግራንድ ናሬሽን እንዲተከል ነው የምንፈልገው። ስለዚህ ከዚህ አንፃር ብዝሃነትን እናከብራለን፣ ስለ ብዝሃነት እንሰራለን። ማክበር ብቻ ሳይሆን በተግባር አንዳንዴ በፊዚካል ሪፕሬዘንቴሽን ብቻ አይደለም። ይሄ የሐሳብ ቤት ስለሆነ ኢቢሲ የጥበብ ቤት የእውቀት ቤት ስለሆነ ሚዲያ በስራዎቹ መገለጥ አለበት። የተለያዩ ፖለቲካ ሐሳቦች መምጣት አለባቸው። የተለያዩ የህብረተሰብ ክፍል ቅሬታዎች መምጣት አለባቸው። የኢንቨስቲጌሽን ስራዎች መሰራት አለባቸው። ይሄ ህብረተሰቡ የዕለት ከዕለት የሚያጋጥመው ችግር እንዲፈታለት ስለሚያስፈልግ በኮንቴንትም ጭምር ዳይቨርሲፋይድ የሆነ ስራ እንሰራለን ብለን ነው አቅረን ያዝነው። አሁን የሚገኝበት ምዕራፍ ምንድነው? ከኢቢሲ ታሪክ አንፃርስ ምን አይነት ለውጦችን ማምጣት ይችላል? ወዴትስ ያሸጋግረዋል ብለን መናገር እንችላለን? እንደ ተቋም የለውጥ ስራው ተጀምሯል። ኢቢሲ ውስጥ በጣም ትልልቅ የለውጥ ስራዎች ናቸው የተጀመሩት። በጣም ትልቅ ትኩረት አግኝተናል። በመንግስትም በህዝቡም በኩል በጣም በትልቁ ነው የምንጠበቀው። የህዝብ ተወካዮች ምክር ቤት ከኛ ትልቅ የይዘት ለውጥ ይጠብቃል። መንግስት ትልቅ የይዘት ለውጥ ይጠብቃል። ህብረተሰቡ ድምጽ እንድንሆንለት፣ መረጃ እንድናደርሰው፣ እንዲወያይበት፣ እንዲነጋገርበት፣ ብዝሃ ሐሳብ እንዲመጣበት ብዙ ይጠብቃል። ስለዚህ አፋን ኦሮሞ ቻናልም ይዟቸው እየሰራቸው ያሉ ስራዎች አሉ። እነሱ ጠንካራ ፎርማቶችን የማስቀጠል መታጠፍ የሚገባቸውን ፎርማቶች የማጠፍ አዳዲስ የይዘትና የአቀራረብ ስራዎችን መጀመር እና ቻናሉን ማስተዋወቅ ሁሉም እንዲጠቀምበት፣ እንዲያደምጠው፣ እንዲመለከተው ስለሚያስፈልግ የማስተዋወቅ ስራ ነው የጀመርነው። አሁን የምንገኝበት ምዕራፍ የኢቲቪ አፋን ኦሮሞ ቻናል የመስፈንጠሪያ ምዕራፉ ነው። በዚህ አዲስ ምዕራፍ የኢቢሲ አፋን ኦሮሞ ቻናል የሰራቸው የፎርማት ለውጦች፣ የአቀራረብ፣ የይዘት የተደረጉ ዝግጅቶች ምን ይመስላሉ? ኢቲቪ አፋን ኦሮሞ ቻናል በኢትዮጵያ ጉዳይ ላይ እና በወቅታዊ ዓለም አቀፍ ጉዳዮች ላይ
የሚፈልጉትን የማያጡበት የሚዝናኑበት የትላንት ትዝታቸውንም የዛሬ ዜናቸውንም የሚያዩበት ስለሆነ እኔ ከምናገረው የቻናላችን ተከታታይ ሆነው ቋሚ አድማጮቻችን ተመልካቾቻችን ሆነው አብረውን እንዲቀጥሉ ብንጋብዛቸው ነው የሚሻለው። ላደረግነው ቆይታ እጅግ በጣም አመሰግናለሁ። አመሰግናለሁ። በዚህ ጉዳይ ላይ እንቆያለን። ጥሩ እውነት ነው። ቀደም ሲል መግቢያችንም ላይ ስናስተዋውቅ ነበረ የኢቢሲ ምክትል ዋና ስራ አስፈጻሚ አብዱራህማን ሩቢ ተጨማሪ መረጃዎችን እያጋሩን ከሳቸው ጋር እንቆያለን። ጤና ይስጥልን። ጤና ይስጥልኝ። መልካም እንግዲህ ቀደም ሲል ዋና ስራ አስፈጻሚያችን አንስተውታል። ኢቢሲ ወደ ይዘት በሚል ተቋማዊ ይዘትና አቀራረብ ማሻሻያ ምን ደረጃ ላይ ይገኛል? በጣም አመሰግናለሁ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በሪፎርም ውስጥ ያለው ተቋም ነው። ሪፎርሙ የወለደ በርካታ ስራዎች ተሰርቷል። ከዚህ ስቱዲዮ ይጀምራል ማለት ነው። አንዱ የሪፎርም ውጤት ነው። ስቱዲዮን በተገቢ ሁኔታ በጥሩ ሁኔታ ገንብተናል። ስቱዲዮ ብቻ መገንባት ደግሞ በቂ አይደለም። ስቱዲዮን የሚመጥን የይዘት ስራ መስራት ያስፈልጋል ተብሎ በተለያዩ ፌዞች ስንሰራ ቆይተናልና አሁን ደግሞ የምንገኝበት ኢቢሲ ወደ ይዘት ያልነው ኢንፍራስትራክቸሩ ተሟልቷል። ሰፋፊ ስቱዲዮዎች፣ ዘመናዊ ቴክኖሎጂዎች ይዘናል። ያንን የሚመጥን ስቱዲዮን በደንብ መጠቀም የሚችል መረጃዎቹን በተገቢ ሁኔታ ለህዝቡ ማቅረብ የሚችል ማን ፓወር ላይ መስራት ያስፈልጋል። ወይም ደግሞ ይህን የሚሰራ ሰው ማዘጋጀት፣ ከዚህ ጋር ደግሞ ይዘቶቹን የማዘመን አቀራረቦቹን የማዘመን ስራ መስራት ገብተናልና በአሁኑ ኢቢሲ አዳዲስ ፎርማቶችን ይዞ ወደ ህዝቡ ቀርቧል ማለት ነው። ምክንያቱም በርካታ አዳዲስ ይዘቶች ተጀምሯል። ስፔሻሊ ከአዲስ ዓመት ወዲህ ይዘቱን የማዘመን ጥሩ ኮንተንቶችን የማዘጋጀት ስራ ተሰርቷል። ከዚህም ባሻገር ኢቢሲ በጣም ሰፊ ተቋም ነው። ሀገሪቱን መድረስ አለበት። በየቦታው የተለያዩ ስቱዲዮችን እየገነባን እንገኛለን። ይህ ማለት ተጨማሪ የይዘት ምንጭ ይዘን እንምጣ ነው። በተለያዩ ክልሎች አዳዲስ ስቱዲዮችን አስመርቀናል። በጅማ በአሶሳ አስመርቀናል። አሁንም ደግሞ በቅርብ የሚመረቁ ስቱዲዮች አሉ፣ የሚጀመሩ ስቱዲዮች አሉ። ይሄ ተጨማሪ ይዘት ይዘን እንምጣ ብለን የጀመርነው ነው። ሌላ ሀገሪቱ በ5 ቋንቋ የፌዴራል የስራ ቋንቋ እንደሆን ተወስኖ ነበርና የኢትዮጵያ ብሮድካስቲንግ ኮርፖሬሽን ደግሞ እንደ ስቴት ሚዲያ እነዚህን የተወሰኑ ቋንቋዎችን ወደ ቻናል የማሳደግ ስራ ነበር ሲሰራ የቆየ ነውና ባለፉት 2 ዓመት ውስጥ በርካታ ስራዎች ተሰርቷል። በዚህ በኩል አሁን ነገ የሚመረቀው የኢቲቪ አፋን ኦሮሞ አንዱ የዚህ ማሳያ ይሆናል ማለት ነው። ይሄ ማለት ተጨማሪ ይዘት ነው ይዘን የምንመጣ። ኢቲቪ አፋን ኦሮሞ ተጨመረ ማለት ለኢትዮጵያ ሕዝብ ተጨማሪ ኮንተንት ይዘን ቀርበናል ማለት ነው። ቋንቋዎችን ብቻ መጨመርም አይደለም፣ ይዘቶቹ ያንን የሚመጥኑ ይዘቶችን የማዘጋጀት ስራ ተሰርቷል። ፎርማቶች ተዘጋጅቷል። ፎርማት ስናዘጋጅ በአፋን ኦሮሞ፣ በኢቲቪ ዜና፣ በፕሮግራም፣ በመዝናኛ አዳዲስ ይዘትና አቀራረብ ይዘን ነው የመጣ ነው እና አሁን ከስር እየተገበርን እንገኛለን ማለት ነው። አፋን ኦሮሞ ላይ ስንመጣ የምናመርታቸው ይዘቶች የምናቀርባቸው ይዘቶች ኢትዮጵያን ስለ ኢትዮጵያ የምናወራበት በተለያየ ቋንቋ ለተለያየ ኦዲየንስ የምናደርስበት ስራ ስለሆነ ኢቲቪ አፋን ኦሮሞ ይሄንን ይዞ መጥቷል ማለት ነው። ይሄን ብቻም አይደለም፣ በቀጣይ ደግሞ የትኛውን ቻናል መጨመር አለብን የምንል ይዘን እየሰራን ነው። ፎርማቶች እየሰራን ነው። ምናልባት ነገ ዲክለር ሊደረግ ይችላል። እኛ እነዚህ 5ቱን ቋንቋዎችን ወደ ቻናል እናሳድጋለን ብለን ስራ ከጀመርን ጊዜ ጀምሮ ፎርማት የማዘጋጀት የማዘጋጀት ኮንተንቱ በዛ ልክ እንዲቀረጹ የማድረግ ስራ እየተሰራ ነውና በቴሌቪዥንም በሬዲዮም በርካታ ስራዎች እየተሰሩ ናቸው። ኢቢሲ ወደ ይዘት ብለን ከጀመርናቸው አንዱ እንደ ቻናል የጨመር ስናይ ሌላኛው የህፃናት ቻናል መውሰድ እንችላለን። ኢቢሲ አንጋፋ ተቋም ነው። እድሜ ጠገብ ተቋም ነው። ዜጋን የመቅረጽ ኃላፊነት አለበት። በዚህ ባለፉት 2 ዓመታት ውስጥ ከተሰሩት አንዱ እንደ አፋን ኦሮሞ ቻናል የህፃናት ቻናል በተጨማሪ ስራ ጀምሯል ማለት ነው። እሱ ብቻም አይደለም፣ አሁንም በአዲስ በሙከራ ስርጭት ላይ ያለ ቻናል አለ። ባለፉት ስፔሻሊ
ፓርላማ ሲከፈት ዲክለር ያደረግነው የፓርላማ ቻናል ኢቲቪ ፓርላማ ቻናል ስራ ጀምሯል ማለት ነው። በሁሉም መልኩ አድማሳችን እያሰፋን ብዛነትን በሚያስተናግድ መልኩ ብዛነት ስንል የቦታ የሀሳብ እነዚህን መሰረታዊ ያደረጉ ስራዎች እየሰራን እንገኛለንና ኢቲቪ በተለያዩ ፎርማቶች ለውጥ ላይ ይገኛል ማለት ነው። እኛ የምንሰራ ተቋሙ ተወዳዳሪ መሆን አለበት። የኢትዮጵያ ሚዲያ ሌሎች ትላልቅ ሚዲያዎች የደረሱበትን ቦታ ለመድረስ ተክተን መስራት ያስፈልጋል። ለዚህ ደግሞ ብቃት ያሉ ጋዜጠኞች አሉ። ጥሩ ሪሶርስ አለ። ያንን አውጥተን የምንሸጥ ከሆነ ስለ ኢትዮጵያ በበርካታ ቋንቋ በዓለም አቀፍ ደረጃ ስለ ኢትዮጵያ መሸጥ እንችላለን ማለት ነው። እንግዲህ ኢቢሲ ወደ ይዘት በሚል የተለያዩ የማሻሻያ ስራዎችን እየሰራ ይገኛል። የዚሁ አካል የሆነው ኢቲቪ አፋን ኦሮሞ ቻናል ደግሞ በነገው ዕለት በይፋ ይመረቃል። በተለይ ብዝሃነትን ታሳቢ ባደረገ መልኩ የተለያዩ ስራዎችን ይሰራል ተብሎ ይታሰባል። ከዚህ ጋር በተያያዘ አቶ አብዱራህማን እዚሁ ይጠብቁንና አንድ ጉዳይ ለተመልካቾቻችን እናጋራ። ከዚህ ከነገ ከሚመረቀው የአፋን ኦሮሞ ቻናል መከፈት ጋር ተያይዞ የኢቢሲን ተደራሽነት ለማስፋት አይነተኛ ሚና እንደሚጫወት የኢቢሲ ምክትል ስራ አስፈጻሚ ማዕረግ የቋንቋዎች ዘርፍ ኃላፊ አቶ ሙክታር ሁሴን ሀሳብ አንስተዋልና የእሳቸውን ሀሳብ ደግሞ የተከታተለችው ኤልሻዳይ ወንድማገኝ ናት። አብረው ቆይታ አድርገዋል። እሱን ቆይታ ተከታትለን እንመለስ። በኢቢሲ በምክትል ስራ አስፈጻሚ ማዕረግ የቋንቋዎች ዘርፍ ኃላፊ ሙክታር ሁሴን ለቃለ መጠይቁ ስለተባበሩኝ እጅግ አድርጌ ነው የማመሰግነው። በነገው ዕለት እንግዲህ የአፋን ኦሮሞ ቻናል በይፋ ይመረቃልና የኦሮምኛ ቻናል መከፈት ጥቅሙ ምንድን ነው? ቻናሉ በጣም ሰፊ ጠቀሜታ አለው። የኢቢሲን ተደራሽነት የበለጠ የሚያሰፋ ቻናል ነው። ከዚህ በፊት ለጥቂት ሰዓታት ነበር በአፋን ኦሮሞ ስርጭት ሲደረግ የነበረው። አሁን 24 ሰዓት ሆኗል። ያ ማለት የኦሮምኛ ቋንቋ ተናጋሪውን ማህበረሰብ በስፋት 24 ሰዓት ይዞ መቀጠል የሚያስችለን ነው። ኢቢሲ በአሁኑ ጊዜ በከፍተኛ ሁኔታ ለአገር ግንባታ ወሳኝ የሆኑ ስራዎችን በበርካታ ፎርማቶች እየሰራ ነው። በዚህም ስንጀምር የአገረ መንግስት ግንባታውን የብሔረ መንግስት ግንባታውንም በዛ ደረጃ ያለንን ተልእኮ እንድንወጣ የጀመርነው ስራ አጠናክረን በስፋት እንድንቀጥል ይረዳናል። ተደራሽነታችን በስፋት የሚያሰፋ ነው የሚሆነው። መልካም። ከአፋን ኦሮሞ ቻናል መከፈት ጋር በተገናኘ በቀጣይስ ምን እንጠብቅ? 24 ሰዓት የሚያሰራ የመዝናኛ የዜናና የትምህርታዊ ፕሮግራሞች ፎርማት ተጠንቶ ተጠናቋል። ባክሎግ መስራት ጀምረናል። በተመረጡት ፕሮግራሞች የባክሎግ ስራ ተጀምሯል። እነዚህም በቀጣይ የምንለቃቸው ይሆናሉ። ያው የሚዲያ ሪፎርም የሚያልቅ አይደለም። በቀጣይ ፎርማቱ ሙሉ በሙሉ የመተግበር ስራዎች ይሰራሉ። ቻናሉን በደንብ የማስተዋወቅ ስራዎች ይሰራሉ። በርካታ መዝናኛ ፕሮግራሞች አሉን። በዚሁ ማህበረሰቡ እንዲያውቁ የሚፈልገው ነገር ድራማዎች አሉ። የመዝናኛ በርካታ ፕሮግራሞች አሉ። ኢንፎርማቲቭ የሆኑ የዜና ፕሮግራሞች እና የትምህርታዊ ፕሮግራሞች ስላሉ በሂደት ከስር የምንለቃቸው ስለሆነ ህብረተሰቡ ይህንን አውቆ እንዲከታተል በዛው ፕሮግራሞችን የመከታተል ሀሳብ የመስጠት ክሪቲሳይዝ ማድረግ ስራዎችን ከህብረተሰቡ እንጠብቃለን። አሁን እንግዲህ የአፋን ኦሮሞ ቻናል ተከፍቷልና በቀጣይ ደግሞ በሌሎች ቋንቋዎችም ቻናል ለመክፈት በቀጣይ የተቋሙ እቅድ ምን ይመስላል? እስኪ ከቋንቋ ማስፋት አንጻር ሁለት ስትራቴጂ ነው የምንከተለው። አንዱ ከአጭርና ከመካከለኛ ጊዜ አኳያ የፌደራል የስራ ቋንቋ ይሆናሉ ተብሎ የተለዩ ቋንቋዎች አሉ አፋን ኦሮሞን ጨምሮ። እነሱን የማጠናከር ስራ በቻናል የማሳደግ ስራ ለመስራት እቅድ ተይዞ እየተሰራ ነው። አፋን ኦሮሞም የዛ አካል ነው ማለት ነው። አፋን ኦሮሞ ሰፍቶ በቻናል ደረጃ አድጓል። በቀጣይ ሌሎች የፌደራል መንግስቱ የስራ ቋንቋ ይሆናሉ ተብሎ የታሰቡ ቋንቋዎች እነዛንም በሂደት የማሳደግ ሚዲያ ከፍተኛ ኢንቨስትመንት ይፈልጋል። አንድ ቻናል ለመክፈት በ100 ሚሊዮን ብር ነው የሚጠይቀው። የሰው ኃይሉ የቴክኖሎጂው ብዙ ነገር ይፈልጋል። ከዛ አንፃር ያ እየተሟላ በሂደት ሲሄድ እነዛን በዛ ደረጃ የማሳደግ ስራዎች ይሰራሉ። ለቃለ መጠይቁ ስለተባበሩኝ እጅግ አድርጌ ነው የማመሰግነው። አመሰግናለሁ። ቆይታችን እንቀጥላለን። ከኢቢሲ ምክትል ዋና ስራ አስፈጻሚ ከአቶ አብዱራህማን ሩቤ ጋር ቆይታ እያደረግን ነው። እንግዲህ ቀደም ሲል የተከታተልነው ሀሳብ አለ። በምክትል ስራ አስፈጻሚ ማዕረግ የቋንቋዎች ኃላፊ አቶ ሙክታር ያነሱት ሀሳብ አለ። ነገ የሚመረቀው የአፋን ኦሮሞ ቻናል ላይ
እንደው ተመልካቹ ከምረቃው ምን ይጠብቅ? ከብዘን እንደዚህ በተለይ ኢቢሲ ብዛነትን ከማስተናገድ አንፃር ቻናሎችንም ከማብዛት አንፃር ምን ይጠበቃል? በጣም ጥሩ። ኢቲቪ አፋን ኦሮሞ ስንከፍት በአፋን ኦሮሞ ስለ ኢትዮጵያ እናወራለን። በአፋን ኦሮሞ ስለ ኢትዮጵያ ስናወራ ፎርማቶች አዘጋጅተናል። ህዝቡ ከመንግስት ምን ይጠብቃል? አገልግሎት የሚጠብቅበት እንትን አለ። ያንን የሚመልሱ የህዝቡን ጥያቄ የሚመልሱ እንደ ኢንቨስቲጌቲቭ ፕሮግራሞች ተዘጋጅቷል። ህዝቡ ስለ በኢቲቪ እኛ ስለነሱ የምናወራበት ብቻ ሳይሆን ህዝቡም ስለ ራሱ የሚናገርበት ቻናል ነው። ከአፋን ኦሮሞ የምጠበቀው በርካታ ፎርማቶች ተዘጋጅቷል። የመዝናኛ ፕሮግራም ራሱን የቻለ ተዘጋጅቷል። ከዚህ በፊት ቋንቋውን የሚችል የማይችልም የሚጠብቀው የዳንጋ ፕሮግራም በአዲስ መልኩ በዚህ በሙከራ ስርጭት አስጀምረናል። ይሄ ይቀጥላል ማለት ነው። የኦሮሞን አርት ከማሳደግ አንጻር በርካታ አርቲስቶች አሉ። ኢቲቪ ደግሞ አንጋፋ ተቋም ነው። ከዚህ በፊት አርቲስቶቹ ከዚህ ቤት ነው የወጡ። ዛሬ አንጋፋ የምንላቸው አርቲስቶች ኢቢሲን ምክንያት በማድረግ ነው። በኢቢሲ ነው ሲታወቁ የነበሩት። ቴክኖሎጂ በሌለበት ጊዜ ኢቢሲ በራሱ ስቱዲዮ አርቲስቶቹን እየጠራ ክሊፖች ሲሰሩ ነበር። ዛሬ ደግሞ በርካታ ክሊፖች በርካታ የአርት ስራዎች እየተሰሩ ይገኛሉ። ይህንን የማስተዋወቅ ቻንስ የመስጠት ስራ ነውና በእነዚህ ጉዳዮች በፖለቲካም በማህበራዊም በኢኮኖሚም በርካታ ስራዎችን የምንሰራበት አዳዲስ ፎርማቶች ተዘጋጅተዋል ማለት ነው። እነዚህ ፎርማቶች ከነገ ጀምሮ ወደ ህዝብ ይቀርባሉ ማለት ነው። አዳዲስ የዜና ፎርማቶች ተዘጋጅተዋል። አዳዲስ የመዝናኛ ፎርማቶች ተዘጋጅተዋል። አዳዲስ የትምህርታዊ ፕሮግራሞች ተዘጋጅተዋል። እነዚህም ፕሮግራሞች እንጀምራለን ማለት ነው። ይህንን ስንጀምር አዳዲስ ጀምረናል ብለን አንቆምም። ቴክኖሎጂ ተለዋዋጭ ነው። የሚዲያ ላንድስኬፑ በጣም እያደገ ነው እየሄደ ያለው። ፎርማቱን አንድ ሰርተናል ብለን አንቆምም። እየጨመርን አፕግሬድ እያደረግን እንቀጥላለን። አዳዲስ ጉዳዮችን ተመልካቾች ይጠብቁ ማለት ነው። በጣም እናመሰግናለን። የኢቢሲ ምክትል ዋና ስራ አስፈጻሚ አብዱራህማን ሩቢ ስለ ጊዜው እናመሰግናለን። መልካም ምሽት። ኢቲቪ አመሻሽ በተለያዩ ጉዳዮቹ ከእናንተ ጋር ቆይታ አድርጓል። በሶስት ምዕራፍ በተከፋፈለው ቆይታችን ከሀገር ውስጥም ከውጭም ሰፊ ጉዳዮችን አንስተናል። ዝግጅቱን በመምራት አንተነህ ደግፌና መታሰቢያ ደረጀ እንደዚሁም ደግሞ ዋና አዘጋጁ ሰለሞን ጸጋይ በመሆን ዳይሬክተራችን አማኑኤል ሁሉም እናንተም ከኛ ጋር ስለነበራችሁ በጣም እናመሰግናለን። በሚቀጥለው ሳምንት በተመሳሳይ ሰዓት የተለያዩ መሰናዶችን ይዘን እንገናኛለን። መልካም ጊዜ።